ብዙ ሰዎች የሚፈልጉትን ነገር በቀላሉ እያገኙ ታያላችሁ። እናንተ ደግሞ በጣም እየሰራችሁ እየለፋችሁም ግን ደግሞ እንደምትፈልጉት አይደለም የምታገኙት እና ለምን እንደሆነ ግራ እየገባችሁ ከሆነ በደንብ አድርጋችሁ አዳምጡኝ። ዛሬ ላይ ሚረር ፕሪንሲፕል ወይም ደግሞ ስለ መስታወት ፕሪንሲፕል ሼር አደርጋችኋለሁ ማለት ነው። ስሜ ዮሐንስ ነው። ወደ ቪዲዮ እንገባለን። ሁሌ እንደምነግራችሁ አንድ ለአንድ ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሪ። ወደ ዛሬው ቆይታችን እንሄዳለን ማለት ነው። የመጀመሪያው ነገር ሁሌ ማወቅ ያለባችሁ ህይወት መስታወት ብቻ እንደሆነች ማወቅ አለባችሁ። ስለ ህይወት እስካሁን የምታውቁትና የመጣችሁበት መንገድ የምፈልጉትን ውጤት ካልሰጣችሁ ለመቀየርም ፈቃደኛ መሆን አለባችሁ። ብዙ ሰው የድሮውን ይዞ አዲስ ነገር ይፈልጋል ማለት ድሮ በምታስቡበት መንገድ፣ ድሮ ህይወትን በምትረዱበት መንገድ፣ እስከ ዛሬ በመጣችሁበት መንገድ አሁንም ለመሄድ እየሞከራችሁ ከሆነ እንደምን እየሆናችሁ ነው መሰላችሁ? ዝንብ አለች፣ ሁላችንም እናውቃት። የሄደች መስታወት ጋር ምን ታደርጋለች? ትላተማለች፣ ትጋጫለች፣ አሁንም ትጋጫለች። በጉልበት የምትወጣ መስሏት ማለት ነው። እናንተም ህይወት ላይ አሁንም እየሞከራችሁ አሁንም እየለፋችሁ አሁንም የድሮን መንገድ እየሞከራችሁ ከሆነ ማለት እምቢ እያላችሁ ማለት ነው። መቀየር ያለባችሁ ነገር እንዳለ ማወቅ አለባችሁ። አሁን የምነግራችሁ ፕሪንስፕል እኔ የፈጠርኩት ምናምን አይደለም። እኔም አውቄው ህይወቴ ላይ ስለሰራና ብዙ ሰዎችም ደግሞ ኮች ማድረጋቸው ማግዛቸው ሰዎች ህይወታቸው ላይ ለውጥ ስላመጣላቸው ነው እናንተንም ማካፍላችሁ ማለት ነው። እዚህ ላይም ቪዲዮ እያያችሁ ብዙ ነገር እየቀየራችሁ እንደሆነ በጣም እርግጠኛ ነኝ። ስለዚህ ሚረር ፕሪንሲፕል ማወቅ ያለባችሁ ነገር ህይወት ምንድን ነው? መስታወት ላይ ካያችሁ ከፊት ለፊት ያለ ኢሜጅ አለ። ከዛ ደግሞ እዚህ ጋር ምን አለ? ሪፍሌክሽን አለ። ያ ማለት ከፊት ለፊት መስታወቱም ያሳየው ነገር አለ ማለት ነው። እኛም ህይወት ላይ የኛ ኢንተርናል ስቴት አለ። ከዛ ደግሞ ምናችን ይሆናል? ኤክስተርናል ሪያሊቲያችን ይሆናል ማለት ነው። ውጭ ላይ የምናየው ዓለም የምታሳየን ይሆናል። የት ያለው? ኢንተርናል ስቴታችን፣ በሀሳብ በስሜታችን የያዝነውን ማለት ነው። እነዚህን ደግሞ ከየት ነው ያመጣ ነው? ከብዙ ነገሮች፣ ከአስተዳደጋችን ሊሆን ይችላል። ካደግን በኋላ ደግሞ ኢቨን የእናንተ ላይ ሆን ይችላል። ሰዎች ላይ ሲሆን ያያችሁት ወይም ደግሞ ስላላችሁና ስላረጋችሁት ሰዎች ነቅፈዋችሁ ወይም ደግሞ ሌላ ሰዎችም ሲነቀፉ አይታችሁ ሊሆን ይችላል። ከዚያ ያንን ነገር ጠልታችሁት። ለምሳሌ ሀብታም ሰዎች ሲሰደቡ፣ ሀብታም ሰዎች ሲነቀፉ አይታችሁ ሊሆን ይችላል። ከዛ እናንተ ምን ትሆናላችሁ? ምን ይሰማችኋል? ስለዚህ ሀብታም መሆን ጥሩ አይደለም ማለት ነው። ወይም ደግሞ ሀብትን ሳታውቁት ልጅ ናችሁ፣ ትጠሉታላችሁ። ከዛ ካደጋችሁ በኋላ ሀብታም መሆን ትፈልጋላችሁ፣ ገንዘብ ትፈልጋላችሁ። ግን ውስጣችሁ የሚመላለሰውና የሚያቃጭለው ያ ድምፅ ነው። ገንዘብ ኃጢአት ነው፣ ገንዘብ ምንም አያደርግላችሁ የሚለው ድምፅ ማለት ነው። ኢንተርናል ስቴታችሁ ደግሞ ምናችሁ ይሆናል? ኤክስተርናል ሪያሊቲያችሁ ማለት ነው። ስለዚህ ሁሌ እምላችኋለሁ፣ አሁንም ደግምላችኋለሁ፣ መስታወቱ የሚስቀው እናንተ ስስቁ ነው። እናንተ እዚህ ጋር ካልሳቃችሁ እዚህ ጋር መስታወቱ ስቆ አያሳያችሁ። እዚህ ጋር እናንተ አኩርፋችሁ መስታወቱ አይስቅም። መስታወቱም አብሮ ምን ያደርጋል? ያኮርፋል ማለት ነው። ይሄን ብዙ ስኬታማ የሚባሉ ሰዎች አወቁትም አላወቁትም እያረጉት ነው። ስኬታማ ስላችሁ ህይወትን እንደሚፈልጉት እየኖሩ ያሉ ሰዎች፣ እነሱ እንዳሰቡትና እንዳቀዱት በፍላጎታቸው ልክ እየኖሩ ያሉ ሰዎችን ማለት ነው። ይሄ የምላችሁ ትልልቅ ነገሮችን የገነቡ ሰዎችን እያቸው። ውጭ ላይ ምንም ነገር ሀፕን ሲያደርግ የተረጋጉ ናቸው። ውጭ ላይ ምንም ሀፕን ሲያደርግ አይደናገጡ። ያ ነገር አያስደነግጣቸውም። ያ ነገር ይሄ ውስጣቸው ያለውን ስሜት አይቀይሩም። እነሱ የያዙት ኢሜጅ አለ፣ የሚፈልጉት ነገር አለ። ጭንቅላታቸው ላይ የያዙት ኢሜጅ አለ። የሚፈልጉት ግብ ያሉት ነገር አለ። ኦልሬዲ ያንን ነገር ይዘዋል። ሰዎች ያ ነገር እንደማይሆን ቢነግሯቸው፣ ሰዎች ብቻ ሳይሆን ሁኔታው ዓለም እንዳልሆነ፣ ያ ነገር ከባድ እንደሆነ፣ የሚቻል ነገር እንዳልሆነ ሊነግሯቸው ይችላሉ። ውጭው ሊያሳያችሁ ይችላል። ነገር ግን እነሱ ምን ያደርጋሉ? ስቲል ያንን ኢሜጅ ይይዛሉ። መጨረሻ ላይ ምን አለማድረግ አይችሉም። ህይወት ላይ አለማየት አይችሉም፣ ያዩታል ማለት ነው። ብሶ ግን እንደዛ አይደለም። መጀመሪያ ላይ ምን እናደርጋለን? ደስ ይላችኋል። ሲጀመር ምን ስታደርጉ? የምትፈልጉትን ስታስቡ፣ እንደፈለጋችሁ እንደሆናችሁ ታስቡ፣ እንደሆናችሁ ይሰማችሁ ምናምን ስንባባል ደስ ይላችኋል። ጥሩ ስሜት ላይ ትሆናላችሁ። ይሄን ነገር ስትሰሙ፣ ይሄን ነገር ለመኖርም ስትሄዱ ማለት ነው። ከዛስ ህይወት ላይ ማየት ትጀምራላችሁ። ህይወት ላይ ማየት ስትጀምሩ ደግሞ የድሮ ነው ሪፍሌክት እያደረገ የድሮ ነው ህይወት ሚረር አድርጋ እያሳየቻችሁ ያለችው። ያኔ ደግሞ ምን ታደርጋላችሁ?
ውጩን እያያችሁ መደበር ውስጥ ትገባላችሁ፣ ሙዳችሁ ዝቅ ይላል ምናምን ምናምን ማለት ነው። ሶ ያ ደግሞ የምፈልጉትን እንዳታገኙ ያደርጋችኋል። ሶ እኔ እያልኳችሁ ያለሁት ምንድን ነው በሚረር ፕሪንስፕል ህይወት እኛ ውስጥ ያለውን ስቴት ከሆነ መልሳ የምታሳየን ህይወት ውጭ ላይ የምናየው ኤክስፔሪንስ የምናደርገው እኛ ውስጥ ያለውን ከሆነ በሀሳባችን በስሜታችን እኛ ራሳችን በምናይበት መንገድ ልክ ከሆነ እኛም እየተንቀሳቀስን ያለ ነው። ህይወትም እሱን እያሳየችን ያለ ነው። ሶ ህይወታችን መቀየር ካለብን ኢንተርናል ስቴታችን ነው መቀየር ያለብን። የምንፈልገው ነገር ይዘን የምንፈልገው ስቴት ላይ ሆነን የምንፈልገው ውጤት ስናገኝ የምታስቡት የሚሰማችሁን የምትሆኑትን አሁን መሆን ስትጀምሩ እና እንደዛ መንቀሳቀስ ስትጀምሩ ፐርሲስ ስታደርጉ እዚህ አዲሱ የምትፈልጉት ላይ ያንን ውጭ ላይ አለማየታችሁ አይቀርም። ለምን ካላችሁ እኔና እናንተ ህይወታችን አሁን እኔ ምኖረው ብላችሁ የምትኖሩት ይሄ ህይወት እናንተ ቤተሰቦች ያጋጥሟችሁ ነገሮች ቆሞ ያሉት በእናንተ ትኩረትና በእናንተ አቴንሽን ምክንያት ነው። እናንተ በሀሳብ በስሜት ትኩረት እየሰጣችሁ ያለውን ማለት ነው። ለምሳሌ ፍላሽ ላይትን አስቡት፣ ፓውዛ ማለት ነው። ፓውዛ ያበራበትን ነው ምን የሚያደርገው? ያበራንበትን ነው ምን የሚያደርገን? የሚያሳየን። ከሱ ውጭ ያለውን ሁሉ ምን ያደረገንም? አያሳየንም። ጨለማ ውስጥ ናችሁ ብላችሁ አስቡ። ያን ነገር ማየት ማፈልጉ ከሆነ ሌላ ነገር ማየት ከፈለጋችሁ ምንድን ነው የምታደርጉት? ፓውዛውን ወደ ሌላ ቦታ ታደርጉታላችሁ። የእኛ ፓውዛ አቴንሽናችን ነው፣ ትኩረታችን ነው፣ ኢንተርናል ስቴታችን ነው፣ አቴንሽናችን፣ ሪያክሽናችን፣ የነገሮች ምላሽ የምንሰጥበት መንገድ ኤቭሪቲንግ፣ እነዚህ ሁሉ ማለት ነው። ሰው ምላችሁን ነገር ማታምኑኝ ከሆነ ስኬታማ እንደሆናችሁ ማወቅ አለባችሁ። ኦልሬዲ ስኬታማ ናችሁ። ህይወት ሪፍሌክት እያደረገች እኮ እያኖሮቻችሁ ነው። ከዚህ በላይ የምትፈልጋላችሁ? ትኩረታችሁ፣ ሀሳብ፣ ስሜታችሁ እናንተ ራሳችሁ የምታዩት በማይሆንና ጥሩ ባልሆነ በማትፈልጉት መልኩ ስለሆነ ህይወት ላይ እሱን እያገኛችሁ እየኖራችሁ ነው። እቺ ሰክሰስፉል ናችሁ። አይ ለእኔ አይሆንልኝም ትላላችሁ። ኮንግራጁሌሽን ሰክሰስፉል ናችሁ። አይሆንላችሁ ይውላችሁ አይሆንልኝም ስትሉ ራሱ አይሆንልኝም ስትሉ ራሱ ይሆንላችሁ ነው። ምን አለመሆን ማለት ነው። አለመቻል፣ አልችልም፣ ይከብደኛል ስትሉ በዛው ትክክል ናችሁ። ኦፍኮርስ ይከብዳችኋል። ይህንን በደንብ ውስጣችሁ ይግባ። እናንተ ጋር ያለውን ነው መልሳችሁ እያገኛችሁ ያላችሁት እስከ ዛሬ ማለት ነው። ስኬታማ የምትሉትንም ሰው ማየት አይጠበቅባችሁም። እናንተም ስኬታማ ናችሁ። ማትፈልጉትን እያሰባችሁ ማትፈልጉት እየተሰማችሁ ውጩ ላይ ያለውን እያያችሁ መልሳችሁ እሱን እያገኛችሁ ነው። ስለዚህ እስካሁን ሀፕን ያደረገውን ነገር ደግሞ ምን ማድረግ ለጥሩ መጠቀም ጀምሩ ነው እያልኳችሁ ያለሁት። እስከ ዛሬ ድረስ ምንድን ነው ኦዲት አድርጉት ራሳችሁ። ኦዲት ለማድረግ ደግሞ ቀላል ነው። ምኑን ማየት ነው? መስታወቱን ማየት ነው። ኢሜጁ ምን እንደሚመስል ለማወቅ ማለት ምን አይነት ምስል ምን አይነት ኢንተርናል ስቴት እንዳላችሁ ለማወቅ ሪፍሌክሽናችሁ ወይም ኤክስተርናል ሪያሊቲያችሁን ምን ማድረግ ነው? ማየት ነው። ኢትስ ጀስት ሲምፕል። በገንዘብ እንዴት ናችሁ? ሪሌሽንሽፓችሁ ላይ እንዴት ናችሁ? ከሰዎች ጋር ያላችሁ ሪሌሽንሽፕ እንዴት ነው? ውስጣችሁ እንደሚሰማችሁ ስለ ህይወት ሁሉንም ነገር ይዩት። ከዛም ታደርጋላችሁ ውስጣችሁ ያለውን ስሜት፣ ውስጣችሁ ያለውን ሀሳብ፣ ትኩረታችሁ ምን ላይ እንደሆነ ታውቃላችሁ። አሁን እዚህ ጋር ግን ምን ያስፈልጋል? ኦነስት መሆን አለባችሁ ከራሳችሁ ጋር። ብዙ ሰው ኦነስት አይደለም። እያልኳችሁ ያለሁት የምታስቡት የሚመስላችሁ፣ የምታምኑት የሚመስላችሁ፣ የሚሰማችሁ የሚመስላችሁን አይደለም እዩ እያልኳችሁ ያለሁት። ሊትራሊ እናንተ የሚሰማችሁ የምታዩትን ይሄ ውስጣችሁ ያለውና ትኩረት የምትሰጡበትን ነገር የምር ተመልከቱት። ብዙ ጊዜ ትኩረታችሁ ያለው ማትፈልጉት ላይ ነው። እሱም በምናችሁ ማየት ትችላላችሁ፣ በሪያክሽናችሁ። እስቲ ለምሳሌ የሚያናዷችሁ ሰዎች ካሉ እዩት። የሚከፋችሁ ነገር ካለ፣ ዝቅ ራሳችሁ የምታደርጉበት ነገር ካለ እስቲ ቆም በሉና እዩት። ለምንድነው ሰው እያናደደኛለሁ? ምን ያደረገኝ ብላችሁ ስለምታስቡ ነው እየተናደዳችሁ ያላችሁት። አሁን ሰውም ሲያናድዳችሁ ሁኔታዎች ሲሆኑ ቆም በሉና በዛ ሲቹዌሽን ውስጥ ምንድነው የሚሰማኝ? የምትፈሩ ከሆነ ለምንድነው የምትፈሩት? ራሳችሁን እዩት። ምን አይደለሁም እያላችሁ ስለምታስቡ ነው እንደዚህ አይነት ፍርሃት እየተሰማችሁ ያለው። ሶ በደንብ አድርጋችሁ ምን አድርገው ኢንተርናል ስቴታችሁን ኦዲት አድርጉት። ኦነስቱ ናችሁ። ለምን ሜዠር ያላረግናቸውን ነገሮች ያለካናቸውን ነገሮች ማየት አንችልም። ራሳችሁ መለካት ጀምሩ።
መለካት ማለት ኦዲት አድርጉት። ሀሳብ፣ ስሜታችሁን፣ እይታችሁን፣ ራሳችሁ የምታዩበትን መንገድ ሁሉ ምን አድርጓቸው፣ እዩዋቸው፣ እወቋቸው። ይሄን ሁሉ ማወቅ ስችል ይሄን ሁሉ ውጩን አይታችሁ ውስጡን ማየት ትችላላችሁ። የታጨደውን አይታችሁ የተዘራውን ማየት ትችላላችሁ። ስለዚህ መጀመሪያ ምን አድርጉ? የታጨደው ምንድን ነው? የበቀለው ምንድን ነው? ህይወቴ ምን ይመስላል ብላችሁ ህይወታችሁን ይዩት። ከዛ መለስ ብላችሁ በዛ ውስጥ ምን ታደርጋላችሁ? ምን አይነት ሀሳብ አለኝ? ምን አይነት ስሜት አለኝ? እንዴት ነው ራሴ የማየው? ሰዎችን እንዴት ነው ማየው? ህይወትን እንዴት ነው የምረዳው? ምን አይነት እምነት ነው ያለኝ የሚለውን ነገር ማየት ትችላላችሁ። እሱን ካወቃችሁ በኋላ which is አዌር ከሆናችሁ በኋላ ምን ማድረግ ትችላላችሁ? አዌር ስትሆኑ ለካ እስከዛሬም ራሳችሁን ነው ራሳችሁ ወደኋላ እያያዛችሁ ያላችሁት። ለካ ራሳችሁን ነው መልሳችሁ እያያችሁ ያላችሁት። ስለዚህ ውጩን ለመቀየር ከመታገል ትወጡና ምን ታደርጋላችሁ? ወደኋላ ትሄዳላችሁ። ነፃነት ልስጣችሁ። እስቲ ምንም አትፈልጉ፣ ለጊዜው አትፈልጉ ስላችሁ ተሳካ ተዉት። ራሳችሁንና አዌር ለመሆን ስለ ህይወትም ለመረዳት ሂዱ። እስቲ ለመሰላችሁ ምሳሌ አመቱ እያለቀ ነው እና በቃ ወይ እንደዚህ ካልሆነ ምን እያላችሁ የተጨናነቃችሁ መታችኋል። ምን አተረፋችሁ? ምንም ጊዜ ብቻ ነው ያባካናችሁት። ቆም ብትሉ ራሳችሁን ብታዩ ስለ ህይወት በደንብ መረዳት ብትችሉ ውስጣችሁ ምን እየተከናወነ እንደሆነ ማወቅ ብትችሉ በቀላሉ መድረስ ትችላላችሁ፣ በቀላሉ ማግኘት ትችላላችሁ። ግን ጀምር ጊዜያችሁንም እያባከናችሁ አላችሁት። ወይ እንደዚህ መሆን አለብኝ እኮ አልደረስኩም እኮ እንትና ደርሳለች እንትና አልደረሰም፣ እንደዚህ ሆኖ እንደዚህ። አትሞቱም፣ አልሞታችሁም። እስካሁንም ፈልጉት አልሆነም አይደለ? እስካሁን በመጣችሁበት መንገድ ማፈልጉት ያልሆነ ከሆነ እስቲ ቆም በሉና አሁን ያላችሁባቸው ነገሮች ትውት አድርጉና በጭንቅላታችሁ ማለት ነው የምትሰሩትን ስራ ስሩ፣ የምትሆኑትን ሁኑ። ግን በጭንቅላት አረፍ በሉ እና ጀስ ኦብዘርቭ አድርጉ። ሰዎችን ኦብዘርቭ አድርጉ፣ ራሳችሁን ኦብዘርቭ አድርጉ፣ ህይወትን ኦብዘርቭ አድርጉ። ተመልከቱ። ማለት ምንድነው እያሰብኩ ያለሁት? እንዴት ነው እየተሰማኝ ያለው? ምንድነው እየተፈጠረ ያለው ውስጤ? ማተር የሚያደርገው ምናችሁ ነው? ዩር ኢንተርናል ስቴት። እናንተ ውስጣችሁ እየተሰማችሁ ያለውን ነው መልሳችሁ የምታገኙት። ዳትስ አይን ካሁን እየተሰማ እንትን መስታወቱ ዘግየት አድርጎ ነው የሚያሳየው ብላችሁ አስቡ። መስታወቱ ዘግየት አድርጎ ነው የሚያሳየው ብላችሁ አስቡ። ሜቢ አሁን ጥሩ እየተሰማችሁ ነው። ከዛ ግን ሜቢ የማይሆን ነገር ሲፈጠር እኔ እኮ እንደዚህ አልሰማኝም እንዳትሉ። ሆነ ጊዜ እንደዛ እየተሰማችሁ ስለነበር ነው እየኖራችሁ ያላችሁት። ግን ችግር የለም። አሁን ማትፈልጉት ነገር እንኳን ሀብትን ቢያደርግ እንደ ድሮ ሪያክት ማድረግ አቁሙ። ቆም በሉና አይታችሁ ምን ሊሰማችሁ እንደሆነ አውቃችሁ አዌር ሆናችሁ ራሳችሁ ላይ በተለየ መልኩ ምን ማድረግ ጀምሩ? አክት ማድረግ ጀምሩ። በተለየ መልኩ ራሳችሁ ማየት ጀምሩ። በተለየ መልኩ ሪያክት ማድረግ ጀምሩ። በተለየ መልኩ ይሰማችሁ። ሞመንት እነዚህ ነገሮች ማድረግ ስትጀምሩ፣ እነዚህ ነገሮች ሲቀይሩ ህይወታችሁ ይቀየራል። ስለዚህ የምንቀይረው ኢንተርናል ስቴታችን ነው። ኢንተርናል ስቴታችን ስንቀይር ኤክስተርናል ሪያሊቲያችን ይቀየራል። ታስ ሚረር ፕሪንሲፕል። ይሄንን ትልልቅ ሰዎች አውቀውት ህይወታችሁን እየቀየሩ ነው። ጥያቄው እናንተ ትቀይራላችሁ ወይ? ማወቃችሁ ብቻ ምንም አያደርግም። አክት ታደርጋላችሁ ወይ? አሁን የሰማችሁትን ነገር አፕላይ ታደርጋላችሁ፣ ትኖሩታላችሁ ወይ? እሱ ማድረግ ስትችሉ ህይወታችሁ መቀየር ይጀምራል። እስካሁን የገባችሁን ነገር ኮሜንት ላይ መጻፍ እንዳትረሱ። ሁሌ እንደምነግራችሁ ማለት ነው። አንድ ለአንድ ኮቺንግ ወይም ደግሞ አሁን ላይ ጥቂት ጊዜ የሚቆይ ዲስካውንት ያለ የግሩፕ ኮቺንግ አለ። እሱ ላይ መሳተፍ የሚፈልጉ ሰዎች ኮሜንት ላይ ዲስካውንት ብላችሁ ጻፉልኝ። ቴሌግራም ዩዘር ኔም እና ስልክ አስቀምጥላችኋለሁ። ዋትሳፕ ላይ ግሩፕ ኮቺንግ ወር ዲስካውንት ብላችሁ ጽፉልኝ እና ክራይቴሪያው ልኬላችሁ ትጀምራላችሁ። በዛ ውስጥ ብዙ ነገሮችን ትቀይራላችሁ። ቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።